ዛሬ ያየሁት ነገር ግን በጣም አስከፍቶኛል። ያንተ ጉዳይ የሚያሳስበኝ መስላል። ከፋ በላይ ምን አገበት ነው የመጣው? ሚዲያ ላይ ያለው ይሄን የሚገርም አብዛኛው ስለምን መሰለህ እኔ ላይ አትጮህብኝ። የሆነ ነገር ማርገበታል። አንተ ናርዲ ሰጣት ጆን ያየው ከሬ ለምላክ ፍራስ ተመለሽ። ምንድን ነው ቆይ ማን ምንድን ያረጉ ዛሬ ጫፍላሽ ነገ ምንድን ነው የምትበይ? አንተ ነው የሰጣት ማለት አንተ ነው የሰጣት አይደል? አፈናትፈል በቃ እናንተ ማና መጣት ለሰጣት ነገር ተረግ ብለ ምን ትችላለሽ? ምንም የያዘ ሰው የለም። እናሳያለሁ አንተ ያዘባረክ አቆማዛ ወርቻለሽ ይሄ ወራጅ በቃ ወይኔ እንዳትወረወር ብሪያ ኧረ እንዳትወርቁባችሁ በእናታችሁ እንዳትወርቁ ነኝ አመድ ነስነሽ ሐዘን ለብሼ ኦሜን አድሬ ፍቅሬ እኔ በዚህ ልክ እንደዚህ ትሆናለች ብዬ አንድም ቀን አስቤ አላውቅም። በነገራችን ላይ ማለት ነው ሻርቡ በነገራችን ላይ በአሁኑ ሰዓት ሰውን ማመን በከንቱ ነው። ግን ደግሞ እዚህ ጋር ጓደኛም ምንም ውድ ቤተሰቦች የምሬ ነው የምላችሁ ማመን በከንቱ ነው። አሁን ላይ ካሜራ ይታስ ሰውን ማመን የለባችሁም። እንግዲህ ከጓደኛዋ አንጥቼ ነው የሰጠኋት አንጠልይ ብለው ምናምን እያለ ነው። ምን አድርገውበት እንደሆነም ፈጣሪ ይወቀው። በነገራችን ላይ ጓደኛን አትመኑ። የምሬ ነው የምላችሁ ማንም አሁን በአሁኑ ሰዓት ማንም የሚታመን የለም። እናንተ በሽንት ቤት ሄዳችሁ እንትን በምትሉት የሚቀና ሰው አለ። የምሬ ነው የምላችሁ ይቅርታ አድርጉልኝና እንደዚህ ስላልኩኝ እና ሄሉ እንደዚህ ትሆናለች ብዬ እኔ አላሰብኩም። ግን ደግሞ እኔ ስጋ ውድ ቤተሰቦች ይቅርታ አድርጉልኝና ለምንድን ነው ናሂ ያልመጣው? እንደዚህ መቼም ቪዲዮ ማየቱ አይቀርም፣ ቪዲዮ ያያል። ስለዚህ እንዴት አልመጣም? ለምን እህቱ እንደዚህ እኮ ነው ያየ እንዴት ለዝም አለ ብዬ በጣም ራሴን ነው እንትን ጥያቄ ሆነብኝ። ብዙዎቹ ድራማ ነው እያላችሁ ነው ኮሜንታተሮች። ልዑል ምናምን ልዑል እንደዚህ ያደርጋል ብዬ አላስብም። ግን ሰውን ያው አትመኑ ነው የምላችሁ በጥቅሉ ማለት ነው። ፈጣሪ ብቻ ነው የምታመነው በአሁኑ ሰዓት ማለት ነው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩ የኔ ውድ ቤተሰቦች እንግዲህ ላይክ ሰብስክራይብ እያደረጋችሁ ሄሎንም እግዚአብሔር ይማርሽ ባላት ብዙዎቻችሁ የውሸት ነው እያላችሁ ነው። በርግጥ እኔ ራሱ በጣም እንትን እያለኝ ነው። ለምን ናሂ ቢያንስ እና ኩቻ ማዘሯ አርባ ምንጭ ነው ያሉት፣ ግን ናሂ ለምን አልሄደም? ይሄ ራሱ ጥያቄ ሆኖብኛል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ስጡ። ግን እኔ በጣም እንደዚህ የምር የሰው ልጅ መጨረሻውን አያውቅም ማለት አንዳንዴ የምሬን ነው ብላችሁ ውድ ቤተሰቦች ስትጸልዩ ምን በሉ መሰላችሁ ጅማሯችሁ ምንም ነገር ይሆን ፈጣሪ መጨረሻችንን ያሳምርልኝ ብላችሁ ጸልዩ። አንዳንዴ አያቶቼ ምንም ትላልቅ ሰዎች ሲጸልዩ ምን ይላሉ መሰላችሁ? መጨረሻዬንና የማታ እንጀራ ስጠኝ፣ አሟሟቴ ለንስሐ ሕይወት አብቃኝ ምናምን ይባላል። ያ ማለት እንዴት መሰላችሁ? ለምን እንደዚህ ሆነ ሳይሆን እግዚአብሔር ምንም ሆነ ምንም ሄሎ እንደዚህ የሆነችበት ጭንቀት በጣም ስለበዛባት ነው። የምሬ ብዙ ሀሳብ አለባት ቤተሰቦቿ ምናምን እንግዲህ አይታችኋል። ስለ እናቷ ስለ አባቷ አሁን ራሱ ታስባለች። እና እኔ ግን ብዙዎቻችሁ ድራማ ነው እያላችሁ ነው። እኔም ናሂ ያለመምጣቱ እየተጠራጠርኩ ነው። ግን ውሸት ያልክለት ውሸት ይሁን ብዬ ነው የማስበው። ብቻ አላቅም ውድ ቤተሰቦች ምን እንደምላችሁ ማለት ነው። ያቀጣጠሉት ነው ሃይላንድ ነው ምንድን ነው? አንዴ ሄሉ ተረጋጊ ባክሽ። ኧረ ሄለን የት ብለን ያዘችው? ኧረ ሄለን ቢላ አረጋጋትና ሄለን እንዳትወጋ ቀሳሪ ቁጭ እስኪ ምንድን ነው ያልሽው? ይሄ እስኪ ልጥቀም ያዝ ጭራሽ አትሁን ያለው
أنا ما أعرف زاري بقى كلهم نقدر ندرس. هاينا يا ابني. بقى زاري كنا عمم. جمال بقى أنا هذا. سأبنا ميري على بعض لينا. من ما أنا. زاري إنت من موري بيسنا؟ ولا سأبنا ميري على بعض. سأبنا ميري على بعض. هنا بقى إني ناسازني شو؟ ወይ ትናንትና ጸበል እንወስዳታለን ብለው ነበር። ይሄ ሁላ እኮ እንዴት ለሁለት እንደዚህ አብሮ ከማደር ዝናብ እየመታናደር ምናምን እያሉ ነው። ሰው እንደዚህ ከማደር ለምን ለሁለት እጇንም እግሯንም አስረው ነው መኪና ጠርተው በመኪና ይዘዋት ሄደ ጸበል ቤቷም ወስደው እንትን እኮ ጸበል በጀሪካ አምጥተው እንትን ማለት ይችላሉ። ብቻ አላቅም በተሰብ ምንድነው በብርድ እዚህ አብረንሽ አደርን ቁጭ ብለን አባቴን አደራ ምንድነው ነው? ቆይ እኛ ላይ እየቀለደችብን ነው ወይስ ምንድነው? እኔ አልገባኝም። እውነት ሄለን አብዳ ነው ግን ዛሬ ማለት በዚህ ደረጃ ልክ አልመሰለኝም ነበር። ዛሬ ያየሁት ነገር ግን በጣም አስከፍቶኛል። ሎሚ ተራ ተራ ሎሚ ተራ ተራ እናቴን አደራ ነው አቅም ማውራቱ ምንም አያስፈልግም። በቃ ከዚህ በላይ ምንድነው ያልገባኝ ነገር? አንተ ከየት ነው አመጣ የሰጣት? ምንድነው ይሄ ነገር ነው ያልገባኝ። ስሰማት ከየት ነው ያመጣ? ምንድነው ያረክበት? ንገረኝ። ለፈርጋት ምን አገር የሰጣት? ምን አረግበታለሁ ነው ያሟል? ይሄ ነገር ከተሰጣት በኋላ ነው አይደል? እዚህ ሆነች ፖሲቲ አውልቅላት። ይሄ ነገር ለምንድን ነው እንደዚህ? አለቅም ከሽሻል ምን ይቀርሽ ከሽሻል ካሜራ በተከፈተ ፊት ምን አድርገህበት ነው ማለት ነው? እኔን የሆነ ነገር አንተ ራስህ ምን አድርገህበት ነው? ያንተ ጉዳይ የሚያሳስበኝ መስላው ከዛ በላይ ምን አድርገህበት ነው ያመጣው? ሚዲያ ላይ ነው ያለው። ይሄን የሚገርም አብዳያዩ አብዘህ ምን መሰለህ? እኔ ላይ አትጮህብኝ። የሆነ ነገር ማርገህበታል። አንተ ናርዲ ሰጣት እንትኑን እያየሁ አንተ ላይ ሰጣት አይደል? ሊገረኛ ነው ተቋቱም እንጀና ታዘው ነው ዛሬ ሰጣት ሰጣታራየውን በቪዲዮ አበሳጨኝ። አይቻለሁ አላጋጋት እየሞከርኩ ነው። እኔ ነኝ የሰጧት ግን ምን ነው ጓደኛዋ ተቀብላ አምጣልኝ ብላ ነው የሰጧት። እሺ ማለት ነገር ይሄም ጓደኛ ነው። ማናት ጓደኛዋ? ምን አገላለሁ? ሄለን ከእናንተ ውጭ ሌላ ጓደኛ አላት? ተቀብላ አምጣልኝ አለችኝ። አመጣሁላት። በቃ ምንድን ነው የምትለኝ? ማን ሄለን አዛነ እና ሳታዘኝ አመጣለሁ። ቪዲዮውን አይተህ ከሆነ ታዲያ እኔ አንደሰባለሁ ያለው ማናት? ተሽፋፈለኝ ልጅቱ ማናት? ብልነቱ ባልተረጋገጠ ነገር የሶስም ደግሞ እዚህ ጋር ወጥቼ ላስተምር ማረጋገጫ የምትፈልግ አንተ ከሷ ጋር ሌላ ሳላረጋግጥ የሶስም እዚህ ጋር እንዴት ነው ማለት ነው? እንዳንተ ፋራ መሰልኩ ደንቆሮ መሰልኩ? የሌላ ሶስም ምንም ያሳስብ አንተ ከዚህ በላይ እኔ ከሷ እንደዚህ መሆን በላይ ሌላ ሰው ነው የሚያሳስብ ስላላረኩት ማለት ነው። ስላላረኩት ማለት አጠፋ ዝም አልኩ። አንተ ነው የሰጣት ዝም አልኩ። አንተ ነው የሰጣት አይደል? አፈና ትፈት በቃ እናንተ ማና መጣፍ እንደሰጣት ነግረኛለህ። በነገራችን ላይ እንደዚህ ከሚጮሁ ማለት ነው ውድ ቤተሰቦች ጸበል ቢወስዳት እኮ ሁሉንም ይነገራል። ሰይጣን ጉልበት እንትን የለውም እኮ ስልጣን የለውም። ማን እንደሰጣት ምን እንደሆነች ምን እንደተደረገባት ሁሉን ነገር ማወቅ ይችላሉ። የምር እኔ በጣም እሱን አሳያለሁ። ስለዚህ ሳታውና ተሳስባችሁ ሌላ ነገር ነው እናንተ በቃው እሷን ብቻ ነው ያለበት። ይሄን ብቻ ባት ይያያል አይደል? የምትሆነው ከየት አመጣ እንደሰጣት ታውጣዋለህ። ሆይ በእናትህ በቃ አንተ ልጅ ሆይ በቃ
አከሰችው። ምንድን ነው የሚሻለው? በቃ ውድ ቤተሰቦቼ በጣም ነው የሚያሳዝነው። አሁን ደግሞ ወርቃ ጭንቅላቱን ከመታት ታስባችሁታል። እንዴት እንደወጣች ራሱ አይታችኋል። እንዴት እንትኑ ላይ ጋሪው ላይ እንደወጣች ማለት ነው። ልጁ እንዳያቆመው ልጁንም በድንጋይ ይዛ እያስፈራራቸው ነው። እና ብቻ የእውነት አይሆን ብዬ ነው እኔ የማስበው። እግዚአብሔር ምሕረቱን የላክላት ብዬ ነው የማስበው። ፈጣሪ የእናት አባቷ አምላክ የሆነ ከሆነ ምሕረቱን በቅርብ ያደርግላት ነው የምለው እኔ። እናንተ ሀሳብ አስተያየታችሁን በኮሜንት ጻፉ ውዶቼ። ብዙዎቻችሁ ድራማ ነው እያላችሁ ነው። ድራማ ያደርገው ነው የምለው እኔ የእውነት አይሆን ብዬ ነው የማስበው። ምክንያቱም እናቷ አባቷ በጣም የሚያሳዝኑበት ነው ያለው። ለቤተሰቦቿ ነው ይሄ ልጅ የኖረች ያለች። የምሬን ነው የምላችሁ እግዚአብሔር እና እንደውም እሷ ተናግረዋለች። እኔ እኮ ሶሻል ሚዲያ ላይ ብዙዎቻችሁ ቆየሽ ከወጣሽ ትሉኛላችሁ። እኔ ግን ቤተሰቦቼን የሆነ አርባ ምንጭ ቤት ሰርታለች እና ለቤተሰቦቿ መኪና መግዛት ትችል ነበር እንደ ማንኛውም ሰው። ግን እኔ ለቤተሰቦቼ ነው። አባቴ በቃ የአባቷ ነገር በስማ በቃ እንዴት ልበራቸው። የአባቷን ፍቅር የሚያውቀው ያውቀዋልና እግዚአብሔር ለቤተሰቦቿ ሲል ይመልሳት ወደ ነበረችበት። ግን ሰውን አትመኑ። እውነቴን ነው የምላችሁ ቤተሰቦቼ። ሰውን ያኔ እንትን አትበሉ ሳይሆን ሰውን ማመን በአሁኑ ሰዓት በተለይ የምናየው አዲስ አበባ ላይ እንደዚህ ተደርጎበት እንከላ ያርጎበት በጣም የሚያስጠላ ነው። እኔ ድሮ አያቶቻችን በእናቶቻችን ሰምተን የማናውቀው አሁን ላይ ይሄ ነገር በጣም የሚያስጠላ በተለይ ሶሻል ሚዲያ ላይ የምትከታተሉ ከሆነ በጣም የሚደብር ትውልዱ ቤተክርስቲያን እንድታን ወደ ሌላ ነገር በጣም ያስጠላል። ብቻ ፈጣሪ ከእንደዚህ አይነት ይጠብቀን ነው የምለው። ሄዱንም እግዚአብሔር ይማራል። ወደ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።